ገባኝም ሌላ አላስታውሰውም ሌላ ነው። ይሄ የሚያገባቸው የሪሌሽንሺፕ ጉዳይ አጉል ቢዝነስ እየተባለ አታለ ነገሮች ላይ ሞር ፎከስ የምትሆኑ ከሆነ ለራሳችሁ የምትሰጡት ጊዜ ይቀንሳል ማለት ነው። አብዛኞቻችን ዲስትራክተር ነን። ብዙ ነገሮችን ያስጨንቀናል፣ ብዙ ነገሮችን ያሳስበናል። በራሳችን ፍቃድ ጭንቅላታችንን ዲስትራክት እናደርገዋለን ማለት ነው። ያነበብነውን ለምንድን ነው የምንረሳው? አንዳንዶቻችን ከአንድ አመት ከሁለት አመት በፊት በጣም ያነበብናቸውን ትምህርቶች አሁን ላይ እርግፍ ብሎ ከአእምሯችን ወጥቷል ማለት ነው። ምንም እንዳነበብናቸው በሚመስል ሁኔታ ለማስታወስ ይከብደናል ማለት ነው። የአንዳንዶቻችን ደግሞ በሚገርም ሁኔታ በወራት በሳምንታት ያነበብናቸውንም ትምህርቶች እስቲል አሁንም ድረስ ማስታወስ አንችልም ማለት። አንዳንዶቻችን ደግሞ ባነበብነው ነገር ኤክስፐርት እንደሆነ እርግጠኛ እንሆንና ልክ ወደ ፈተና ክላስ ስንገባ ጭንቅላታችንን ውጪ ያስቀምጠነው እንገባለን ማለት ነው። ኦልሞስት ያነበብነው ነገር በሙሉ ይከዳናል ማለት ነው። ይሄ ነገር ለምንድን ነው የሚፈጠረው? የምንረሳበትስ ምክንያት ምንድነው? ለማስታወስ ምን ማድረግ አለብን? የሚሉትን ይሄን ቪዲዮ እስከ መጨረሻው ከተከታተላችሁ አሪፍ ነጥቦችን እነግራችኋለሁ ማለት ነው። ለማታውቁኝ ያብስራ እባላለሁ። ተማሪዎችን፣ ወጣቶችን የሚጠቅሙ የተለያዩ ሀሳቦችን እኔ ካለፍኩበት ተሞክሮ እንደዚሁም ደግሞ ከተለያዩ ምንጮች መረጃዎችን ሰብስቤ በዚህ ዩቲዩብ ቻናል አቀርባለሁ ማለት ነው። ፕሊስ ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን እንችላለን ማለት ነው። ቀጥታ ወደ ጉዳዩ እንገባለን ማለት ነው። በቅድሚያ ያነበብነውን ለማስታወስ መጀመሪያ የጭንቅላታችን አሰራር ማወቅ አለብን ማለት ነው። ብዙ ጊዜ የተለያዩ ቪዲዮዎችን እንመለከታለን፣ የተለያዩ መረጃዎችን እናነባለን። ነገር ግን ጭንቅላታችን እንዴት እንደሚሰራ ሳይንቲፊካሊ በደንብ አላስተዋልንም ማለት ነው። ምን መሰላችሁ? የጭንቅላታችን ጉዳይ አንድ ሰው መጀመሪያ አዲስ ነገርን ሲመለከት፣ አዲስ ነገርን ሲያነብ ወይም ደግሞ የሆነ ኒው ኢንቫይሮንመንትን ሲቀላቀል በቅድሚያ ያያቸውና ያነበባቸው ነገሮች ወደ ሾርት ተርም ሜሞሪ ይሄዳሉ ማለት ነው። ሾርት ተርም ሜሞሪ ላይ ብዙም አይቆይም። በጣም ቆዩ ከተባለ 2 ደቂቃ ነው የሚቆይ። ከዛ በኋላ በጣም ኢምፖርታንት የተባለውን ያ ሰውዬ በደንብ ያገናዘበው፣ በደንብ ያየውን፣ ኢንተረስት አድርጎት በደንብ የወሰደውን የተቀበለበት ሁኔታ ላይ መሰረት አድርጎ ከሾርት ተርም በኒውሮንስ አማካኝነት ወደ ሎንግ ተርም ሜሞሪ ይሄዳል ማለት ነው። እኛ አብዛኞቻችን የምናነብበትን የምንረሳበት ምክንያት ነገሮች በሙሉ ሾርት ተርም ሜሞሪ ላይ ቀርተው እርግፍ ብለው ይጠፉና ወደ ሎንግ ተርም ሜሞሪ ሳይሄዱ ይቀራሉ ማለት ነው። ስለዚህ ያነበብነውን በቀላሉ ማስታወስ አንችልም ማለት ነው። ከዚህ ጋር በተያያዘ ያነበብናቸውን ነገሮች በሙሉ የምንረሳበት ምክንያት ዳይሬክትሊ የሚሆን ኢንዳይሬክትሊ ከሾርት ተርም ወደ ሎንግ ተርም ኢንፎርሜሽን እንዳይተላለፍ የሚያደርጉ 3 ነጥቦችን በቅድሚያ እነግራችኋለሁ ማለት ነው። የመጀመሪያው ያነበብነውን ነገር እየረሳን ያለነው በጥርጣሬ ስለምናነብ ነው ማለት ነው። just we have not full confidence on what we are learning። በራስ መተማመናችን በጣም ዝቅተኛ ነው። በቅድሚያ በምናነብበት ነገር ጥርጣሬ አለን። ሁለተኛ ደግሞ የምናነበውን ነገር አላቀውም፣ አላስታውሰውም፣ አልረዳውም የሚል ጥርጣሬ ሰው ለራሳችንም ይሁን ለነገሩ ያለን ግምት ዝቅተኛ ከሆነ የምናነበውን ነገር ፈጽሞ ማስታወስ አንችልም ማለት ነው። ሁለተኛው ጉዳይ በድካምና በእንቅልፍ የምናነብበት ታይም ነው ማለት ነው። ለምሳሌ አንዳንድ ጊዜ እንቅልፋችን እየመጣ እስቲል እያነበብን እንኳን እየተኛን እናነባለን ማለት ነው። ያን ንባብ ፈጽሞ አታስታውሱትም። እንድታቆሙት ራሱ ይመከራል። ያን ንባብ ማለት እንቅልፋችሁን ተኝታችሁ የምትነሱበትና ንቁ በምትሆኑበት ሰዓት ማንበብ እንዳለባችሁ ይመከራል። ጭንቅላታችን ይሄንን ፕሮሰስ ለማድረግ አክቲቭ አይሆንም ማለት። ስለዚህ በድካምና በእንቅልፍ ጊዜ ሆናችሁ ስለምታነቡ ነው ያንን ነገር የማታስታውሱት ማለት ነው። በሶስተኛነት ደረጃ ደግሞ ሬስትለስና ዲስትራክትድ የሆነ ያነባብ ስልት ስላላችሁ ነው ማለት ነው። ከትምህርት አንጻር ስንሄው መጀመሪያ የእናንተን ላይፍ ስታይል ማየት አለባችሁ ማለት ነው። አንዳንድ ጊዜ በጣም ሬስትለስ የሆነ ላይፍ ሊኖራችሁ ይችላል። በጣም ብዙ ታስኮችን የምትሰሩ ማለት ነው። ከጎን ምናልባት ቢዝነስ ልትሰሩ ትችላላችሁ። የቤተሰብ ጉዳይ አለ። ከጓደኞቻችሁ ጋር የምታሳልፉበት ጊዜ አለ። ጓደኞቻችሁ የራሳቸውን ሐሳብ ለእናንተ ኢንፍሉዌንስ የሚያደርግበት አለ። ቤተሰብ የራሱን ሐሳብ የራሱን ፍላጎት ለእናንተ ጫና የሚያሳድርበት አለ። ሬስትለስ የሆነ ላይፍ ነው ማለት ነው። ብዙ ታስኮችን ከሰራችሁ በኋላ ወደ ንባብ ስትገቡ ያ ነገር ወደ ጭንቅላታችሁ ትራንስሌት ሆኖ ማንበብ አትችሉም ማለት። ከዚሁ ጋር በተያያዘ ደግሞ በሁለተኛነት ዲስትራክሽን ነው። በተለያዩ ሶሻል ሚዲያዎች ሊሆን ይችላል፣ በስልክ ጥሪዎች ሊሆን ይችላል፣ ባላስፈላጊ ነገሮች ሊሆን ይችላል። ዲስትራክትድ እንደረጋለን ማለት ነው። ሶ ዲስትራክሽን ካለ እመኑኝ ለነገሩ ያለን ማስታወስ ይቀንሳል ማለት ነው። ሌላው ደግሞ ትኩረት የሌለው ንባብ ነው ማለት ነው። አሁን ምን መሰላችሁ? አልገባኝም ሌላ አላስታውሰውም ሌላ ነው። የምታነቡት ነገር በጣም ገብታችሁ ተረድታችሁ ፎከስ ሆናችሁ ኢንተረስቲንግ ሆናችሁ የምታነቡበትን ነገር የማስታወስ እድላችሁ በጣም ከፍተኛ ነው። ነገር ግን ዲስትራክትድ ሆናችሁ ትኩረት ሳትሰጡ ነገሩ ላይ ፎከስ ሳትሰጡ ያነበባችሁትን ነገር ደግሞ ለማስታወስ ትቸገራላችሁ ማለት ነው። ስለዚህ እነዚህ 3 ችግሮች ያነበብነውን ነገር እንዳናስታውስ ያደርገናል ማለት ነው። አሁን ደግሞ ከዚህ በኋላ እንዴት አድርገን ነው በቀላሉ ያነበብነው ነገር ማስታወስ የምንችለው የሚሉትን ነጥቦች አስቀምጠላችኋለሁ ማለት ነው። የመጀመሪያው የምናነበውን ነገር ከነገሮች ጋር ሪሌት አድርገን ማንበብ ነው። ይሄ በጣም ወሳኝ የተባለ መፍትሄ ነው ማለት ነው። ለምሳሌ እናንተ አዳዲስ የማታውቋቸው ሰዎች ሊተዋወቃችሁ ወደ እናንተ ይመጣሉ ማለት ነው። 4 ሰዎች ነው እንበልና ስለዚህ ሰዎቹ ሊተዋወቃችሁ ሲመጡ እያንዳንዳቸው የራሳቸውን ስም ይነግሯቸዋል ማለት ነው። በአጋጣሚ የአንዱ ሰውዬ ስም ከእናንተ ስም ጋር ይመሳሰላል እንበል። ከዛ በኋላ ተዋወቃችሁ፣ ተለያያችሁ ማለት ነው። ከሳምንት ከወራት በኋላ ከ4ቱ ሰዎች
አንዱን ሰው ስም አስታውሱ ቢባል የምታስታውሱ የእናንተን ስም ያለውን ሰውዬ ስም ነው ማለት ነው የምታስታውሱ። ምክንያቱም የሰውየውን ስም ከእናንተ ስም ጋር ሪሌት አድርጋችሁ መጀመሪያ ስለያዛችሁት ማለት ነው። ንባብም ላይ ሲመጣ እንዲህ ነው። ከምታውቋቸው ኮንሰፕቶችም ሊሆን ይችላል፣ ጉዳዮችም ሊሆን ይችላል፣ ኦብጀክቶችም ሊሆን ይችላል። ከነሱ ጋር ሪሌት እያደረጋችሁ ንባባችሁን አንብቡ ማለት ነው። በፍጹም አትረሱትም። ሁለተኛው ምንድን ነው? ሰላማዊ የሆነ የተረጋጋ ጭንቅላትን መፍጠር ነው ማለት ነው። በጠዋት ተነስተን መጥፎ ዜናዎችን በመስማት ስለ እግር ኳስ ተከታታይ ፊልም በዚህ ሰዓት ላይ የማይመለከተን ጉዳዮች ጭንቅላታችን እንሞላለን ማለት ነው። ራሳችን ጭንቅላታችን ሞልተ ነው በሌላ ነገር ቢዚ አድርገ ነው እናስታውስ ማለት ይሄ ሞኝነት ነው። ስለዚህ ማድረግ ያለባቸው ደግሞ ሰላማዊ ጭንቅላት መፍጠር። ሰላማዊ ጭንቅላትን መፍጠር ታዲያ ምን ማድረግ አለብን የሚለውን ከዚህ በኋላ ነግራችኋለሁ ማለት ነው። በቅድሚያ በምታምኑበት እምነት ጸሎት ወሳኝ ነገር ነው። ጠዋት ከእንቅልፋችሁ ስትነሱ ፈጣሪን ማመስገን ተገቢ ነው ማለት ነው። ይሄ የተረጋጋ ጭንቅላት ሰላማዊ ነገር በቀላሉ ያነበባችሁትን የምታስታውሱበት የሚቻላችሁን ጭንቅላት ለመፍጠር በጣም ወሳኙ ነገር ነው ማለት ነው። ስለዚህ ልክ እንደተነሳችሁ ጭንቅላታችሁን በሌሎች መጥፎ ነገሮች ዲስትራክት ከምታደርጉ ተመስገን ማለት ተገቢ ነው። በተያያዘ ደግሞ ዲፕ ብሪዚንግ ሜዲቴሽን ማድረግ የምትችሉ ወይም የሚመቻችሁ ሰዎች ጠዋት ላይ ለ5 ደቂቃም ሊሆን ለ10 ደቂቃም ሊሆን ሜዲቴት ማድረግ አለባችሁ ማለት ነው። ሁለተኛው ነገር ምንድነው? ጥሩ ነገር ማየትና መስማት፣ መልካም ነገርን መናገር ልመዱ ማለት ነው። በነገራችሁ ይሄ ለምታነቡት ነገር ጭንቅላታችሁ ኮንሱም ለሚያደርገው ነገር ኢንዳይሬክትሊ በጣም ኢፌክት አለው። ስለዚህ እንደ ቀላል ነገር አትዩት ማለት ነው። ስለዚህ ስትነሱ ዲስትራክት የሚያደርጋችሁን ሳይሆን ለነገ ተስፋ የሚሰጣችሁን መልካም ነገር የሚነገራችሁን ወደ ንባብ እንድትገቡ የሚያደርጋችሁን ቪዲዮም ስትመለከቱ ከንባብና ከንባብ ጋር የተያዘ እናንተን ሞቲቬት ሳይሆን ኢንስፓየር ሊያደርጋችሁ የሚችል ነገር ተግባር ተኮር የሆነ ቪዲዮ ማየት አትዘንጉ ማለት ነው። ብትሰሙት ደግሞ ከሶሻል ሚዲያ ብቻ አይደለም። ምናልባት ከጓደኞቻችሁ የምትሰሙት አንዳንድ ነገሮች መጥፎ ሊሆኑ ይችላሉ። የማያገባችሁ ነገር ዝም ብላችሁ አትስሙ። ጆሮአችሁን ተጋላጭ አታድርጉ። እነዚህ ሴንሲቲቭ ነገሮች በመጠበቅ ሰላማዊ የሆነ ጭንቅላትን መፍጠር ይቻላል ማለት ነው። በሶስተኛነት ደረጃ ምንድነው? ራሳችሁን መንከባከብ ነው። ለራሳችሁ ጊዜ መስጠት ነው። አሁንም ስለ ጓደኞቻችሁ፣ ስለ ቤተሰቦቻችሁ፣ ስለ ሌሎች ሰዎች ነው እያሰባችሁ ያላችሁት። ይሄ የማያገባችሁ የሪሌሽንሺፕ ጉዳይ አጉል ቢዝነስ እየተባለ አታለ ነገሮች ላይ ሞር ፎከስ የምትሆኑ ከሆነ ለራሳችሁ የምትሰጡት ጊዜ ይቀንሳል ማለት ነው። ስለዚህ በእነዚህ ጉዳዮች ሰላማዊ የሆነ የተረጋጋ የሚነገሩትን መልካም ነገሮች በደንብ የሚሰማ ጭንቅላት መፍጠር እንችላለን ማለት ነው። ጭንቅላታችን በዚህ መልኩ ከተረጋጋ የምናነባቸውን ነገሮች ትኩረት ሰጥተን ማንበብ እንችላለን። እንደዚሁም ደግሞ ከረጅም ጊዜም በኋላ ያንን ጉዳይ ማስታወስ እንችላለን ማለት ነው። ሌላውና ወሳኙ ነጥብ ያነበብነውን ነገር ለማስታወስ የሚረዳን ምንድነው? ለሌሎች ሰዎች ያነበብነውን ማስረዳት ነው። አብዛኛውን ጊዜ ራሳችን ኮንሱም ካደረግን በኋላ እንተዋለን። ጀስት ፓስ አድርገን ከአንድ ሳብጀክት ወደ ሌላው ሳብጀክት እንዘላለን ማለት ነው። እስቲ በሌላም ቪዲዮ ተናግሬው ነበር። አስተማሪዎች ለምንድን ነው የማይረሱት? 30-40 ዓመት በተመሳሳይ መልኩ የተለያዩ ማቴሪያሎችንም ሳይዙ ሊሆን ይችላል በቃላቸው ክፍል ውስጥ ገብተው ያስተምራሉ ማለት ነው። የተፈጠረበት ምክንያት ምንድነው? ሀሳባቸውን በየቀኑ ደጋግመው ለተማሪዎች ስለሚገልጹ ያንን ነገር አይረሱትም ማለት ነው። እናንተ ምን ማድረግ አለባችሁ ማለት ነው? የተወሰነ ፖርሽን ከጨረሳችሁ በኋላ ያንን ፖርሽን ለጓደኛችሁ ሊሆን ይችላል፣ እንደዚህም በቪዲዮ ልታወሩ ትችላላችሁ፣ ሳውንድ ሪከርድም ሊሆን ይችላል። ቁጭ ብላችሁ እናንተ እየተናገራችሁ ያንን ነገር ለማስረዳት ሞክሩ። እስቲ እመኑኝ አትረሱትም ማለት ነው። በተለይ ዊክነስ ያለባችሁን ቦታ ማለት ነው። ሁሉንም ይሄንን ማድረግ አትችሉም። በእርግጥ ግን ደካማ ጎኔ ነው በጣም ሳነበው ሁሌ ደጋግሜ ሳነበው እረሳዋለሁ የምትሉትን ቦታ ለሌሎች ለማስረዳት ሞክሩ ማለት ነው። የመጨረሻው ነገር ምንድነው? በደንብ አድርጋችሁ ያነበባችሁን ነገር ጥያቄ መስራት ነው ማለት። ጥያቄዎችን ለመስራት ፈተናዎችን ለመስራት በጣም ጠቃሚ ከመሆኑ ባለፈ ያነበብነውን ነገር እንድናስታውስ ያደርገናል። ምክንያቱም ጭንቅላታችንን ጥያቄ በምንሰራ ጊዜ ኢቫሉዌት እያደረግነው ነው ማለት ነው። ኢቫሉዌት ካደረግነው ደግሞ ጭንቅላታችን አስጨንቀን ነገሩን እንድንረዳው እናደርጋለን ማለት ነው። ጥያቄውን ለመመለስ በምናደርገው ጥረት ውስጥ ኮንሰፕቱን በጣም እየተረዳነው እንመጣለን ማለት ነው። ስለዚህ በጣም ብዙ ጥያቄዎች በኤአይ ጀነሬት ማድረግ ትችላላችሁ። አምና ካቻምና ከምታገኟቸው ጥያቄዎችም ሊሆን ይችላል። በደንብ አድርጋችሁ ጥያቄዎችን ፕራክቲስ ማድረግ አለባችሁ ማለት ነው። እስቲ አሁን ከነገርኳችሁ በጣም የተመቻችሁን ሐሳብ እንደዚሁም ደግሞ ነገሮችን ለማስታወስ የሚጠቅሙ እናንተ የምታውቋቸውን ሐሳቦች በሙሉ ኮሜንት ሴክሽን ላይ አስቀምጧቸው ማለት ነው። ሌሎች ተማሪዎች እያነበቧቸው እንደሚጠቀሙበት ተስፋ አደርጋለሁ። ቪዲዮውን ኮንሱም አድርጋችሁ ዝም ብላችሁ እንደማትሄዱ ተስፋ አደርጋለሁ። ፕሊስ የሰብስክራይብ በትኗን በመጫን ቤተሰብ መሆን ትችላላችሁ ማለት ነው። በሌላ አዲስና ወሳኝ በሆነ ሐሳብ እስከምንገናኝ ድረስ መልካም ጊዜ እመኛለሁ። ባይ ባይ።